حمداً يليق لجلال وجهه ولعظيم سلطانه، والصلاة والسلام على من أرسله ربه جل علاه بشيراً ونذيراً وداعياً إلى الله بإذنه وسراجاً منيراً. بلغ الرسالة وأدى الأمانة ونصح الأمة وكشف الغمة وجاهد في الله حق جهاده حتى أتاه اليقين من ربه، صلوات الله وسلامه عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. ودنا يتكبراتشو لجوتشاتشن عندما تاوقتوا له نبي عليه الصلاة والسلام ትልልቅ የታሪክ ጸሐፊያን ማህደራቸው ላይ እንዳስቀመጡት ሁሉ ቃመ ሙሐመዱን ወህደሁ ወልዓለሙ ዲደሁ ይላሉ። ነቢዩ ዓለይሂ ሰላቱ ወሰላም የነቢይነትና የረሱልነትን ማዕረግ መልእክትን ተቀብለው መልእክቱን ለማስተላለፍ ኃላፊነታቸውን ለመወጣት ጥረትና ግረት ሲያደርጉ የገጠማቸው ችግር ነበር። ቀድሞ የነበረ የማህበረሰብ እሳቤ የአምልኮት ግንዛቤ ያኗኗር ስርዓትና ዘይቤ እሳቸው ይዘውት ከመጡት መልእክት ጋራ እጅግ በጣም የሚጣረስና የሚጣላ ነበር። እንዴት ነው አንድን አምላክ ብቻ አምልኩ፣ ለሱም ተገዢ ሁኑ፣ ተንበረከኩና ስገዱ፣ አጎብድዳችሁ ተማጸኑ የሚለው እሳቤ ፍጹም ሊዋጥላቸው ያልቻሉ በእድሜ የጸኑና የገፉ ሰዎች ከፍተኛ የሆነ መሰናክል ሆነው አስቸግረዋቸው ነበር። ነቢዩ ዓለይሂ ሰላቱ ወሰላም ተልኳቸውን ኃላፊነታቸውን ለመወጣት የአንበሳውን ድርሻ ወስዶ አሁን ላለንበት ደረጃ እውነታና ሁኔታ እንድንደርስ ያደረገን ወጣቱ ነው። ወጣት በሀገር ግንባታም በማህበረሰብ እሴትን በማጎልበትና በማጠንከር በማጠጠርና በማፋፋት ረገድም ያለው ሚና ከፍተኛ ነው። ወጣቱ በእድሜው ለጋ ቢሆንም ጭንቅላቱ ግን ብዙ ነገሮችን ያመነጫል። የሰውነት አካሉ ጠንካራ እንደሆነ ሁሉ ያስተሳሰብ ጡንቻውም እንደዚሁ ጠንካራ ነው። ተስፋ ይሰንቃል፣ አርቆ ያስባል፣ አሻጋሪ ሐሳቦችንም ያመጣል። እነዚህ ሳቢዎችና እሴቶች ደግሞ በተቋም ደረጃ ሲቃኙ፣ በተቋም አስተሳሰብ ሲታረቁ አቅጣጫ ይዛሉ፣ ውጤታማ ይሆናሉ፣ አብበው ያፈራሉ፣ ይጎመራሉ፣ ውጤትንም ለፍሬ ያበቃሉ። አዩሃ الإخوة ዛሬ እንደምታውቁት ለአላህ ተባረከ ወተዓላ በመጀመሪያም በመጨረሻም ምስጋና ይገባውና አሁን ላይ ላለንበት ቁመና ለመድረስ የተከፈለ መስዋዕት እንዳለ
መዘንጋት የለበትም። አጋጣሚውን መጠቀምና ውጤታማ ለመሆን ደግሞ መትጋትና መስራት የኛ ኃላፊነት ነው። ጊዜ ወርቅ ነው ይላሉ በተለምዶ። ምናልባት ወርቅ ካልማዝ የሚያንስ ከሆነ አልማዝ ነው ብንለው ይሻላል። እንደምታውቁት አላህ ተባረከ ወተዓላ የወቅትንና የሰዓትን የዘመንን ማንነትና ውድነት ለመግለጽ በጊዜ ምሏል። ወልዐስሪ ብሎ ምሏል። ወዱሓ ብሎ ምሏል። ወለይሊ ብሎ ምሏል። ወሸምሲ ብሎ ምሏል። እነዚህ የዘመንን ዑደት የሚያሳዩ መኽሉቃቶችና ፍጥረታቶች ናቸው። ነገር ግን ሁሉ ነገር በዘመን ስለሚገኝ ዘመኑን ካልተጠቀምንበት የሀገሬ ሰው እንደሚለው ሁሉ አባት ካለ አጊጥ ጀንበር ካለ ሩጥ ይላል። ጀንበር ከጠለቀች በኋላ ለተለያዩ ችግሮች መዳረጋችን ተፈጥሯዊም ችግር ስለሆነ ነው። ምናልባትም የሚተናከሉ አውሬዎች ማናያቸው በምድር ላይ የሚንቀሳቀሱ ነፍሳቶችም ጭምር ሊያጠቁን ስለሚችሉ ነው። አዩሃ ልኢኽዋ፣ እንግዲህ እስላም እንደምታውቁት ሁሉ ነገር በጋራ ነው። ስንሰግድ በጋራ ነው። ተቋማዊ አሰራር ነው። ሐጅ በጋራ ነው። ጾም በጋራ ነው። ስንበላ እንኳ በጋራ ብሉ አው አሽታተን ወይም በተናጠል ቢበላም ችግር የለውም ነው የሚለው። ሲበላም በጋራ መብላቱ ጠቀሜታ እንዳለው ኢስላም አበክሮ ይናገራል። የጋራ ደግሞ ስራዎች ሲሰሩ በመርህ ደረጃ ችላ ሊባል የማይገባ ለቅጽበትም ለሰዓታትም ላንረሳው ቃል የምንገባለት ጉዳይ ቢኖር የመዋቅር ጉዳይ፣ የመደማመጥ ጉዳይ፣ በጋራ እንደ ንብ ሆኖ ድርሻን ወስዶ አንዱ በሌላው ላይ ጫና ሳይፈጥር ተግባብቶና ተደማምጦ መስራት ተቋማዊ አሰራርን የበለጠ ያበለጽጋል። ሐሳቡ ተሻጋሪ ይሆናል። ትውልድም ይረከበዋል። መደማመጥና መተሳሰብ መከባበር ከሌለ ግን አመል ሙአሰሲ የሚባለው ወይም ተቋማዊ ስራዎች መስራት ካለመቻሉም በላይ ጅምሮቹ ይቀጭጫሉ፣ ስራዎች ይቀነጭራሉ፣ አንድነቱ አደጋ ላይ ይወርቃል፣ ተቋሙም ይልፈሰፈሳል፣ እሳቢዎችም ይከስማሉ። ከዚህ አንጻር አንድ አያት ብቻ ብዬ ላቁም። አላህ ተባረከ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም የሪሳላ አድራሽነት ኃላፊነት አሸክሟቸው የዓለምን ማህበረሰብ ካለበት ችግር እንዲታደጉት ከገባበት የጭቃ አሮንቃ የሐሳብ ጨለምተኝነት እንዲያወጡ ኃላፊነት ተሰጥቷቸው ኃላፊነታቸውን በብቃት ተወጥተዋል። ነገር ግን የሚመራው አካል አንዳንዴ ወለም ዘለም የማለት ሁኔታዎች ስለሚፈጠሩ ነቢዩ ዓለይሂ ሰላቱ ወሰላም በሰው ሰውነታቸው ኃላፊነትን ለመወጣት በሚያደርጉት ውጣ ውረድ ላይ የሚያጋጥሙ ችግሮችን በወሕይ እያስተካከለና እያረቀ የሄደበትን አያት እንየው። ሱረቱ ኑር ላይ እንዲህ ይላል አላህ
إنما المؤمنون الذين آمنوا بالله ورسوله وإذا كانوا معه على أمر جامع لم يذهبوا حتى يستأذنوه إن الذين يستأذنونك أولئك الذين يؤمنون بالله ورسوله فإذا استأذنوك لبعض شأنهم فأذن لمن شئت منهم واستغفر لهم الله إن الله غفور رحيم لنا الله አማኞችን ሲገልጻቸው አላህ ፍጹም አማኞች ሊባሉ የሚችሉት ሰዎች በምላሳቸው ጫፍ አማኝነን ስላሉ አይደላችሁም ብሎም ሌላ ጊዜ ገስጿቸዋል። ቁሉ አስለምና ወለማ يدخل الإيمان في قلوبكم አመና ሲሉ እንደዛ አይደለም አላቸው። ታው ድንበር አትለፉ፣ ቀይ መስመር ተሻግራችኋል። ባይሆን አስለምና በሉ፣ ሰልመናል በሉ እንጂ ያማኮ ገና ይቀረዋል፣ ደረጃ አለው። ባንዴ የሆነ እድገት ላይ አይደረስም። በሁሉም መስክ ላይ፣ በአካዳሚካል መስክ ላይም፣ በወታደር መስክ ላይም፣ በመሻይኽ መስክ ላይም ደረጃዎች አሉ የሚሰጡ። ደረጃ በደረጃ መሄድ ይሻላችኋል አላቸውና ነገር ግን ከፈለጋችሁ አማኝ የሚባለውን ነገር እኔ ልንገራችሁ ይለናል አላህ። አመኑ ቢላሂ ወረሱሊ በአላህና በነቢዩ ዓለይሂ ሰላቱ ወሰላም መልእክተኝነት አምነው የተቀበሉ መገለጫቸውና የማንነታቸው ማሳያ መስተዋቱ ቀጥሎ ያለው ጉዳይ ነው። على أمر جامع ልክ እንደዚህ ስብሰባዎች ሲካሄዱ ነብዩ አለይሂ ሰላቱ ወሰላም ስብሰባ ጠርተው አጀንዳ ቀርጸው ውይይት ሲጀመር አንዳንዶቹ ምናልባት አጀንዳውን የሚያመጣው ውጤት ከብዷቸው ሐሳቡን በሐሳብ ለመሞገትም ዝግጁ ያልሆኑ ሰዎች ሲኖሩ ለም يذهبوا حتى يستأذنوه አንዱ መገለጫቸው መሪ የመራ እያወያየ ባለበት ሰዓት ላይ ብድግ ብሎ መሄድ አይቻልም። የተቋም አሰራር፣ የሀገር ግንባታ፣ የማህበረሰብ ግንባታ፣ ትውልድ ቀረጻ ማነጽ በዚህ ልክ ይወሰናል። ለም يذهبوا حتى يستأذنوه ሳያስፈቅዱ አይሄዱም አንዱ መገለጫ ነው። إن الذين يستأذنونك እነዚያ ግን ችግር ኖሮባቸው ከሰው ስተት ከብረት ዝገት አይጠፋም ይላል ያገሬ ሰው። ድንገት ስተት እንኳን ቢሆን ቅሉ የወጡበት አጋጣሚ ችግርም ሊኖርባቸው ይችላል ተብሎ ይታሰባል። በቀናነት ሲታሰብ أولئك الذين يؤمنون بالله እነዚህ የሚያስፈቅሩ ሰዎች ትክክለኛ አማኞች እነሱ ናቸው። የእምነት መገለጫ አንዱ ይሄ ነው። ታዲያ እነዚህ ሰዎች فإذا استأذنوك لبعض شأنهم የተለያየ ጉዳይ ኖሯቸው ምናልባት የስብሰባው ጊዜ ሳብ ካለ ወይም ሐሳቦቹ ከተለጠጡ ለመሰብሰብ ጊዜ የሚወስድ ከሆነ ያኔ ፍቀድላቸው። ታዲያ ስትፈቅድ ግን فأذن لمن شئت منهم ስልጣኑ ያንተ ነው፣ መሪ ሰውንክ ታይና ይሄ ሰውዬ በባህሪው ሐቀኛ እውነተኛ ለሐቅ የሚሞት ነው አውቀዋለሁ ባህሪውን ዛሬ የእውነትም ችግር ስላለው ስለሆነ ብለህ አስበህ ልትፈቅድ ትችላለህ። ሌላውን ግለሰብ ደግሞ ለማስፈቀድ እንኳን ቢሞክር ታየውና አንተስ ቆይ ግድ የለም ምን ጨርስ ሐሳባችንና ትሄዳለህ ልትለው ትችላለህ። እንደየሁኔታው
ይወሰናል እንዳጎዳደቁ ይጠባል ይላል ያገሬ ሰው واستغفر لهم ان الله غفور رحيم ነገር ግን የተሰለሉነ ሊዋዛ ወኹፍየተን ቀስ እያሉ በሌሎች ግለሰቦች እየተጠለሉና ጥላና ከለላ ያደረጉ የሚወጡ ሰዎች ግን ይጠንቀቁ ይላል አላህ ሙሲባ ያጋጥማቸዋል ከዚህ ከሙሲባ ከወዲሁ እንዲጠነቀቁ አስጠነቅቃለሁ ይላል ስለዚህ ለስኬትና ለውጤት መደማመጥ መከባበር ስርዓትና ደንብ ማክበር ከቁርአን ጋር ያለን ትስስር የበለጠ እንዲጠነክር ማድረግ ከቻል ሀገርንም ወገንንም ተቋምንም ማሻገር እንችላለን ያ በሌለበት ጉዳይ ላይ ግን ፈሸል ሲያጋጥም ምናልባት ሸብረክ የማለት ጉዳይ ሲከሰት ለምን የሚል ጥያቄ ከተነሳ መልሱ አላህ ዘንድ አለ አውለማ አሳበትኩም ሙሲበቱ ቁልቱም አነ ሃذا ቁል ሁወ ሚን ዒንዲ አንፉሲኩም ለምን ካላችሁ ችግር ሲያጋጥም ከራሳችሁ ነው ለምን ራሳችሁን አትጠይቁም يوم التقى الجمعان እኮ انما استزلهم الشيطان ببعض ما كسبوا أحد ላይ ነብዩ አለይሂ ሰላም ሰሃባዎች ሲቆስሉና ሲሰዉ አንዳንዶቹ እንዴት አሉ እንዴት ተብሎ እንዲህ አይነት ሽንፈትና ውርደት ያጋጥመናል ብለው ሲናገሩ አላህ መልስ ሰጠ በድር ላይ እናንተም እኮ ሰው አቅሶላችኋል ምንድነው ነገሩ ሰውታችኋል ሌሎችንም እንዲሁ ዛሬ ደግሞ እናንተ ነብዩ አለይሂ ሰላም ከዚህ ቦታ እንዳትንቀሳቀሱ ብለው አቅጣጫና መመሪያ ሰጥተው ሲያበቁ በስሜትና በዝንባሌ በፍላጎት ተነስታችሁ ቦታችሁን ለቃችሁ በመሄዳችሁ ያጋጠማችሁ ችግር ካለ ራሳችሁን ወቀሱ ወደ ራሳችሁ ተመልሳችሁ ሌላ ሰው ሳይገመግም ግምገማ አድርጉ መልከታችሁን በዚህ ልክ አስተካክሉ እርግጥ ሸይጣን ነው አላህ ተባረከ ወተዓላ ረሂም በመሆኑ ይሄን ነገር ያደረገውም ከፊል ግድፈትና ስተቶች ቢኖሩም የነዚህ መነሻና መድረሻውም ሸይጣን ነው ሸይጣንን ደግሞ ለመከላከልና ጉትጎታውን ለመመከት ስብዕናችሁን ማክበር ከፍ ማድረግ ያስፈልጋል ይላል እንግዲህ ስላዳመጣችሁኝ አመሰግናለሁ በሰማነው ምን ሰራ አላህ ያድርገን والسلام عليكم ورحمة الله وبركاته